It's on here now. The goalkeeper's beat, and South Africa will get Gabriel Shakir Sport 2010. በድል ማድረግ ተሸፍኖ የነበረው የሊቨርፑል ድክመት መጋለጥ ጀምሯል። ባክ ቱ ባክ ሽንፈትን ለማስተናገድ የተገደደው ሊቨርፑል በክሪስታል ፓላስና በጋላታሳራይ ከተሸነፈ በኋላ ይበልጥ ስጋት ውስጥ የሚጥል የተጫዋቾች ጉዳትም አጋጥሞታል። ይህ ደግሞ መጪዎቹን ቀናት ለሊቨርፑል እጅግ አስቸጋሪ ያደርጉበታል ተብሎ ይጠበቃል። የሊቨርፑል እንደዚህ መሆን ለአርሰናል ምቹ ሁኔታን ሊፈጥር ይችላል፣ አርሰናል እስከተጠቀመበት ድረስ። ለአርሰናል የዘንድሮ የውድድር ዓመት ዋነኛ ድክመቱ አርቴታ መፍራቱ ብቻ ነው የሚል አስተያየትን የሚሰጡ ባለሙያዎች በቁጥር ብዙ ናቸው። በክረምት የተጫዋቾች የዝውውር መስኮት በርካታ ምርጥ ተጫዋቾችን ያስፈረመው አርሰናል ክረምት ካስፈረማቸው ተጫዋቾች መካከል አንደኛው በጥር ከአርሰናል ጋር ለመለያየት ስለመወሰኑ መረጃዎች እየወጡ ይገኛሉ። ይህንን ውሳኔ የወሰነው የትኛው ተጫዋች ነው የሚለውንና ለዚህ ውሳኔ የደረሰበት ምክንያት ምንድን ነው የሚለውንም ለማንሳት ጥረት እናደርጋለን። ማንቸስተር ዩናይትድ መካሪዎች በዝተውበታል። አሰልጣኝ ሩበን አሞሪምን አሰናብቶ የክሪስታል ፓላሱን አሰልጣኝ ኦሊቪየ ግላስነርን እንዲያስፈርም እሳቸውም ማንቸስተር ዩናይትድን ለማስተካከል የማንቸስተር ዩናይትድን ተፎካካሪነት ከፍ ለማድረግ ትክክለኛውና ዋነኛው ሰው ናቸው የሚሉ ሰዎች አሁን በቁጥር ብዙ ናቸው። ትልቁ ጥያቄ ግን ማንቸስተር ዩናይትድ ይህንን ምክር ሰምቶ ይተገብረዋል ወይ የሚል ነው። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን፣ ከልብም እናመሰግናለን። አስቀድመን ትላንትና ምሽት በተለያዩ የአውሮፓ ከተሞች የተደረጉ የአውሮፓ ቻምፒዮንስ ሊግ ጨዋታዎችንና ውጤቶቻቸውን ለማየት እንሞክር። ሌላ ድል፣ ሌላ ክሊን ሺት ሆኖለታል አርሰናል። ትላንት በኤምሬትስ ስቴዲየም የተደረገውን ጨዋታ ኦሎምፒያኮስን 2-0 በሆነ ውጤት አሸንፏል። አርሰናል 2-0 በሆነ ውጤት ሲያሸንፍ ሁለቱን ጎሎች ጋብሪኤል ማርቲኔሊና ተቀይሮ የገባው ቡካዮ ሳካ አስቆጥረዋል። በሌላ በኩል ትልቅ ጨዋታ ተብሎ በተጠበቀው የባርሴሎናና የፒኤስጂ መርሃ ግብር ፒኤስጂ ከሜዳ ውጭ ባርሴሎናን 2-1 በሆነ ውጤት አሸንፎ ለየትኛዎቹም የቀደሙ የአውሮፓ ታላላቅ ክለቦች እጁን በቀላሉ እንደማይሰጥ ፒኤስጂ ትናንትና ምሽትም አሳይቷል። ናፖሊ ስፖርቲንግ ሊዝበንን 2-1 በሆነ ውጤት በረታበት ጨዋታ ሁለቱንም የናፖሊን ጎሎች የቀድሞ የማንቸስተር ዩናይትድ ተጫዋች ራስመስ ሆይሉንድ አስቆጥሯል። ይህ ተጫዋች ለማንቸስተር ዩናይትድ ቁጭት፣ ለናፖሊ ደግሞ ጸጋ ሆኖ ቀጥሏል። ማንቸስተር ሲቲ ከሞናኮ ጋር 2-2 በሆነ አቻ ውጤት ጨዋታውን ጨርሷል። ኒውካስል ከሜዳ ውጭ ደግሞ 4-0 ድል ቀንቶታል። እነዚህን የቻምፒዮንስ ሊግ የትላንትና ምሽት ጨዋታዎች በተመለከተ በመራረጥናቸው ጉዳዮች ላይ ኋላ ሀሳቦችን የምንለዋወጥ ይሆናል። አሁን ግን ቅድሚያ ወደምንሰጣቸው ሌሎች ጉዳዮች ስንሄድ ለምሳሌ ማንቸስተር ዩናይትድ ሩበን አሞሪምን አሰናብቶ አሰልጣኝ ኦሊቪየ ግላስነር የክሪስታል ፓላሱን ጎበዝ አሰልጣኝ እንዲቀጥር እየተመከረ ይገኛል። ማንቸስተር ዩናይትድ ይሄንን ያደርጋል አያደርግም ገና ከወዲሁ አስተያየት ለመስጠት የሚያስቸግር ቢሆንም የበዙ ባለሙያዎች የበዙ ሚዲያዎች ግን አሁንም ድረስ ሩበን አሞሪምን ለማቆየት የሚያስችል የሚያበቃ ምንም አይነት ምክንያት ማንቸስተር ዩናይትድ ቤት የለም ነው የሚሉት። እነዚህ እንግዲህ የማንቸስተር ዩናይትድ የቀድሞ ተጫዋቾችን ጨምሮ ማንቸስተር ዩናይትድ ቤት ውስጥ ከዚህ በፊት ያገለገሉ ለአጭር ጊዜም ቢሆን የሰሩ ሰዎችም በሩበን አሞሪም ማንቸስተር ዩናይትድ ቤት ውስጥ መቀጠል ማንቸስተር ዩናይትድም ራሱ ሩበን አሞሪም
አያተርፉም፣ ሁለቱም ይጎዱ ይሆናል እንጂ የሚል አስተያየትን ይሰጣሉ። ማንቸስተር ዩናይትድ በጣም ብዙ ነገሮች ተበላሽተውበታል። ሩበን አሞሪምን ከቀጠረ ጊዜ አንስቶ እስከ መጨረሻው የብሬንትፎርድ ጨዋታ ድረስ ከሩበን አሞሪም ጋር ያሳለፋቸው ጊዜያቶች ውስጥ በጣም ብዙ የተበላሹ ነገሮችን መዘርዘር ይቻላል። በአንጻሩ ደግሞ በሩበን አሞሪም የ11 ወራት ቆይታ ማንቸስተር ዩናይትድ ቤት ውስጥ የነበሩ በጎ ነገሮችን ለመጥቀስ ደግሞ እጅግ በጣም የሚፈትን ወይም ደግሞ የሚያስቸግር ይመስለኛል። ለማንኛውም ግን ማንቸስተር ዩናይትድ እና ሩበን አሞሪም እንዲለያዩ ይሄ መለያየትም ለሁለቱም ይሻላል ብለው የሚያስቡ ሰዎች በቁጥር ብዙ ናቸው። ይሄ የደጋፊዎችም የበዛ ስሜት እየሆነ መጥቷል። ምክንያቱም ለሩበን አሞሪም የተሰጠው ጊዜ ከበቂ በላይ ነው። ሩበን አሞሪም በተሰጠው ጊዜ ማድረግ የቻለው ግን የሚጠበቀውን ሊያሟላ የቻለ አይደለም ነው። ለምሳሌ አሰልጣኝ ሰር አሌክስ ፈርጉሰንን ጨምረን በማንቸስተር ዩናይትድ ቤት ውስጥ አሰልጣኞች በመጀመሪያ 31 ጨዋታዎቻቸው ምን ያህል ነጥቦችን ሰበሰቡ፣ ምን ያህል ጨዋታዎችን አሸነፉ የሚለውን ብንወስድ በአንደኛ ደረጃ ላይ የምናስቀምጠው በመሻል ሉዊ ቫን ሃልን ነው። ሉዊ ቫንሃል በመጀመሪያዎቹ 31 ጨዋታዎቻቸው 18 ጨዋታዎችን አሸንፈዋል፣ በ8ቱ አቻ ወጥተዋል፣ በ5ቱ ብቻ ተሸንፈዋል። ስለዚህ በመጀመሪያዎቹ 31 ጨዋታዎች 62 ነጥብ በመሰብሰብ ከፈርጉሰንም ጭምር የተሻለ ሪከርድ አላቸው በመጀመሪያዎቹ 31 ጨዋታዎች። ሁለተኛ ደረጃ ላይ ፈርጉሰን ናቸው የሚቀመጡ 60 ነጥብ ሰብስበዋል። ሆዜ ሞሪኒዮ በተመሳሳይ 60 ነጥብ፣ እንደዚሁም ደግሞ ኤሪክ ቴንሃግ 60 ነጥቦችን ሰብስበዋል በመጀመሪያዎቹ 31 ነጥቦች። እንግዲህ ኤሪክ ቴንሃግን ስናነሳ ሉዊ ቫን ሃልን እንደዚሁ ሆዜ ሞሪኒዮን በማንቸስተር ዩናይትድ ቤት ውስጥ ለመሰናበታቸው በተለይ ሆዜ ሞሪኒዮና ሉዊ ቫንሃል ለመሰናበታቸው የማንቸስተር ዩናይትድን ያጨዋወት ባህል ያልጠበቀ ነገር ነው ሜዳ ላይ የምትሞክሩት በሚል ነው እንጂ በውጤት ማነስ ከአማካኝ የነጥብ ብዛት ጋር በተያያዘ አይደለም። ግን ደግሞ ግራ ያጋባሉ የምንላቸው ኤሪክ ቴንሃግ እንኳን በመጀመሪያዎቹ 31 ጨዋታዎች 60 ነጥብ ሰብስበዋል። ሩበን አሞሪም ግን በመጀመሪያዎቹ 31 ጨዋታዎች ማሸነፍ የቻለው 8ቱን ብቻ ነው። 31 ጨዋታ ተጫውቶ 31 ነጥብን ብቻ ነው የሰበሰበው። ከሁለተኛው የዓለም ጦርነት ወዲህ በማንቸስተር ዩናይትድ ቤት ውስጥ ዩናይትድን የሚያክል ትልቅ ክለብ የማሰልጠን እድል አግኝተው ከነበሩ ሰዎች ሩበን አሞሪም በዊኒንግ ሪከርድ ውራ ነው፣ የመጨረሻ ነው እና በጣም ብዙ ነገሮች ተበላሽተዋል። እነዚህን የተበላሹትን ነገሮች ከዚህም በኋላ ቢሆን በፍጥነት እንዴት ማስተካከል ይቻላል፣ እንዴት ማስተካከል ይቻላል የሚለው ጥያቄ ሲነሳ ደግሞ ያለምንም ጥርጥር ሩበን አሞሪምን በሌላ አዲስ አሰልጣኝ መተካት የተሻለ ነው። የተሻለ አሰልጣኝ ፍለጋ ደግሞ ሩቅ መሄድ አይፈለግበትም ማንቸስተር ዩናይትድ። ምክንያቱም የፕሪሚየር ሊግ ልምድ ያለው አክቲቭሊ በፕሪሚየር ሊግ ውስጥ እየሰራ ያለ አሁን ካለበት ክለብ ጋር ያለው የውል ዘመን ረጅም ያልሆነ ኦሊቪየ ግላስነር የሚባለው የክሪስታል ፓላስ አሰልጣኝ ለማንቸስተር ዩናይትድ የሚስማማ ነው። እውነት ለመናገር አሁን ክሪስታል ፓላስን በተመለከተ ጋዜጣዊ መግለጫ ሊሰጡ ከጋዜጠኞች ጋር በተገናኙ ቁጥር ለኦሊቪየ ግላስነር የሚቀርብላቸው ጥያቄ ማንቸስተር ዩናይትድን የማሰልጠን እድል ወደ አንተ እየመጣ ይመስላል፣ ዝግጁ ነህ ወይ የሚል ጥያቄ ይቀርብላቸዋል። ሰውየውም መልሳቸውን ሲሰጡ ነገሮችን እየሰማሁ ነው፣ ነገሮችን እየተከታተልኩ ነው የሚል እምቢታ የሌለው መልስ ነው እየሰጡ ያሉት። ኦፍኮርስ ማንቸስተር ዩናይትድ በጣም ትልቅ ክለብ ነው። ለእኚህ ሰውዬ ማንቸስተር ዩናይትድን ማሰልጠን በእግር ኳስ አሰልጣኝነታቸው ዘመን ሊያሳኩት ከሚፈልጉት ነገር መካከል አንዱ እንደሚሆን ምንም ጥርጥር የለውም። ስለዚህ እኚህን ሰው ማንቸስተር ዩናይትድ ቢቀጥር በእንግሊዝ ፕሪሚየር ሊግ አሁን በጣም ጥሩ ከሚባሉ አሰልጣኞች መካከል አንዳቸው መሆናቸውን አረጋግጠዋል። ይህንን ሲያረጋግጡ ደግሞ በተከታታይ በሰሯቸው ስራዎች፣ ባስመዘገቧቸው ውጤቶች፣ በክሪስታል ፓላስ ላይ በፈጠሩት ለውጥም ጭምር ነው። በነገራችን ላይ ኦሊቪየ ግላስነር ከጀርመኑ ክለብ ጋር ሆነው ደግሞ ዩሮፓ ሊግን እንዳሸነፉም ሁላችንም የምናስታውሰው ነው። ስለዚህ እኚህ ሰውዬ በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በጀርመን ቡንደስሊጋም ከአይንትራንክ ፍራንክፈርት ጋር ሆነው ዩሮፓ ሊግን 2022 ላይ ሲያሸንፉ ጉብዝናቸው የታየበት ከዛ በኋላ ፈላጊዎቻቸው የበዙበት ከክሪስታል ፓላስ ጋር ደግሞ ክለቡ
በታሪኩ ለመጀመሪያ ጊዜ ዋንጫ የሚባልን ነገር ሲያሸንፍም የእሳቸው አስተዋጽኦ የእሳቸው ሚና ቡድኑ ላይ የፈጠሩት ተጽዕኖ የፈጠሩት ለውጥ በግንባር ቀደምነት የሚጠቀስ ነው። ታዲያ ከዚህ በፊት ማንቸስተር ዩናይትድን ለ6 ወራት በጊዜያዊነት ያሰለጠኑት ከታህሳስ 2021 እስከ ግንቦት 2022 ድረስ የዩናይትድ ጊዜያዊ አሰልጣኝ የነበሩት ራልፍ ራኒክ የተናገሩት ነገር አለ። አሁን አንዱ መካሪ ሆነው የመጡት እሳቸው ናቸው። ታስታውሱ ከሆነ ከማንቸስተር ዩናይትድ ጋር እንደተለያዩ ራልፍ ራኒክ ማንቸስተር ዩናይትድ ኦፕን ሃርት ሰርጀሪ ያስፈልገዋል፣ በቃ ሙሉ ቀዶ ጥገና ነው እንጂ ይሄ እያመጡ የተወሰኑ ተጫዋቾችን በመለጠፍ በማስገባት ጥቂት ተጫዋቾችን በማዘዋወር አጠቃላይ ማንቸስተር ዩናይትድ ቤት ውስጥ የተበላሸውን ነገር ማስተካከል አይቻልም፣ ኦፕን ሃርት ሰርጀሪ ያስፈልገዋል ብለው ነበር። ማንቸስተር ዩናይትድ በመቸገር በቀጠለ ቁጥር የኚህ ሰውዬ ንግግር በባለሙያዎች ይነሳል። ራልፍ ራኒክ እንዲህ ብሎ ነበረ፣ ሰውየው ያን የተናገረው ነገር እውነቱን ነው፣ ክለቡን ለ6 ወር በጊዜያዊነት ሲያሰለጥን የገባው የተረዳው ነገር ትክክል ነው ብለው ይናገራሉ። ታዲያ ራልፍ ራኒክ አሁንም ማንቸስተር ዩናይትድ ከችግር እንዲወጣ ሩበን አሞሪምን ማሰናበትን የሚወስን ከሆነ በነገራችን ላይ አሁን ለማንቸስተር ዩናይትድ ቅርብ ናቸው የሚባሉ ሚዲያዎችና ቻናሎች የሚነግሩን አንድ ነገር አለ። ምናልባት ማንቸስተር ዩናይትድ ሳያሰናብተው ሩበን አሞሪም ራሱ ሪዛይን ሊያደርግ ይችላል። በቃ ይቅርብኝ፣ የማንቸስተር ዩናይትድን ኃላፊነት ሌላ ሰው ወስዶ ይሞክረው ብሎ ከማንቸስተር ዩናይትድ ሰዎች ተባረሃል የሚል ዜናን ከመጠበቅ ይልቅ በቃ ለቅቄ ሄጃለሁ ሊል ይችላል ተብሎ እየተጠበቀ ነው የሚገኘው። በነገራችን ላይ ይህንን የሚወስን ከሆነ ማንቸስተር ዩናይትድ ሰውየውን በማሰናበት የሚከፍለው ወደ 12 ሚሊዮን ፓውንድ የካሳ ክፍያ ሊቀንስለት ወይም ደግሞ ሊቀርለት ይችላል። ካልሆነ ሁለተኛው የማንቸስተር ዩናይትድ የተሻለ አማራጭ የሚሆነው በሚውቹዋል ኮንሴንት ወይም በጋራ ስምምነት መለያየት ይሆናል ነው። ስለዚህ ማንቸስተር ዩናይትድ የትኛውን ይወስናል? የትኛውን አማራጭ ይወስዳል? ሩበን አሞሪምስ የእውነት አሁን ሚዲያዎቹ እንደሚነግሩን ራሱን ከኃላፊነት ሊያነሳ ይችላል ወይ? ይቅርብኝ በቃኝ ሊል ይችላል ወይ የሚለው በጉጉት የሚጠበቅ ነው። ታዲያ ራልፍ ራኒክ ግን ማንቸስተር ዩናይትድን በቀጣይ ቢያሰለጥን ኦሊቪየ ግላስነር እጅግ በጣም በእርግጠኝነት ይሳካለታል። ማንቸስተር ዩናይትድ ወደሚፈልገው ደረጃ ለመሄድ ትክክለኛው ሰው ኦሊቪየ ግላስነር ነው ብሎ የክሪስታል ፓላሱን አሰልጣኝ ተናግሯል። ይሄ በእንግሊዝ ፕሪሚየር ሊግ ላይ ብቻ ሳይሆን ወይም በጀርመን ቡንደስሊጋ ላይ ያንን ኢንትራንክ ፍራንክፈርትን ይዞ ብቻ ሳይሆን አሁን አውሮፓ ውስጥ ምርጥ አሰልጣኞችን ጥራ የምትሉኝ ከሆነ አብሶሉትሊ ቶፕ ኮች ከምላቸው መካከል አንደኛው ራልፍ ራኒክ ነው። ማን ነው? ራልፍ ራኒክ እንደሚሉት ኦሊቪየ ግላስነር ነው። ስለዚህ ኦሊቪየ ግላስነር ለማንቸስተር ዩናይትድ በጣም 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 የሚስማማ አሰልጣኝ ይሆናል ብለው ያምናሉ። ይህንን ሀሳብ ታዲያ የክሪስታል ፓላሱ ግብ ጠባቂ ቀደም ብሎ ለማንቸስተር ዩናይትድ በግብ ጠባቂነት ሲያገለግል የዴቪድ ደሃያ ምትክ ሆኖ የመጫወት እድል አላገኘሁም በሚል ከማንቸስተር ዩናይትድ ጋር የተለያየው አሁን ግን ለክሪስታል ፓላስ በጣም ጥሩ አገልግሎት የሚሰጠው ዲን ሄንደርሰንም ቤስት ማናጀር እስካሁን ድረስ አብረውኝ ከሰሩ አሰልጣኞች ምርጡ አሰልጣኝ ይሄ ግላስነር የሚባለው ነው ብሎ እሱም ለማንቸስተር ዩናይትድ እንዲህ ያለ አሰልጣኝን የሚመኝ መሆኑን እየተናገረ ይገኛል። እንግዲህ ከአሰልጣኝ ሆዜ ሞሪኒዮ፣ ከሉዊ ቫን ሃል፣ ከቴንሃግ እንደዚሁም ከኦሌጎና ሶልሻ ጋር አብሮ ሰርቷል። ነገር ግን አሁን በክሪስታል ፓላስ አብረውት ከሚሰሩት ከግላስነር ጋር በሰራበት ጊዜ ከሰውየው ያያቸው አቅሞች በጣም ትልቅ እንደሆኑ እየመሰከሩ ይገኛሉ። ይሄ የራልፍ ራኒክና የዲን ሄንደርሰን ምስክርነት ብቻ ግን አይመስለኝም። በጣም ብዙ ሰዎች ቢጠየቁ ይህንኑ አይነት ተመሳሳይ ምስክርነት ስለ ኦሊቪየ ግላስነር ሊናገሩ ይችላሉ። ሰውየውም እያሰቡበት ነው፣ ማንቸስተር ዩናይትድም እያሰባቸው ይመስላል። አርሰናልን በተመለከተ የምናነሳው አንደኛው ሀሳብ አርሰናል በክረምት ወደ 8 የሚደርሱ ተጫዋቾችን አስፈርሟል። ኦልሞስት በእያንዳንዱ የመጫወቻ ቦታ ላይ አርሰናል የእውነት ለመናገር በሚደንቅ በሚያስገርም ሁኔታ ራሱን አጠናክረዋል። ይሄ ራስን የማጠናከር ስራ ደግሞ በደንብ እየጠቀመው መሆኑን አይተናል። እኔ አርሰናል ዘንድሮ በየትኛውም ጨዋታ ላይ ደካማ ሆኖ የቀረበበት አጋጣሚ አላየሁም፣ አርሰናል የፈራበትን እንጂ ማንቸስተር ሲቲን ሲገ
ሲገጥም፣ ሊቨርፑልን ሲገጥም፣ እንደዚሁም ደግሞ ጥንቃቄን ከመውሰድ አንጻር ማንቸስተር ዩናይትድንም ሲገጥም ጥንቃቄዎችን አብዝቶ ነበረ። እንደነዚህ ያሉ የአርቴታ ውሳኔዎች ካልሆኑ ስለ አርሰናል በጎዶሎነት የሚነሱት አርሰናል አርቴታ አምኖበት በልበ ሙሉነት ወደ ሜዳ በገባባቸው ጨዋታዎች በተጋጣሚዎቹ ላይ ብልጫን ወስዷል። እንቅስቃሴዎቹ ያሳምናሉ፣ ድሎቹም ደግሞ ልብን የሚሞሉ ናቸው። በአርሰናልና በሊቨርፑል መካከል የ5 ነጥብ ልዩነት በነበረ ጊዜ ጭምር ይህን ነገር በተደጋጋሚ ስናነሳ እንደነበረ ታስታውሳላችሁ። ታዲያ አርሰናል ራሱን ለማጠናከር እርምጃ ሲወስድ ዘንድሮ ወደ ቡድኑ ከቀላቀላቸው ተጫዋቾች መካከል አንዱ አይኔ ልልቀቅና ልውጣ ከአርሰናል ጋር አብሬ መቀጠል አልፈልግም፣ ምክንያቱም በአርሰናል ቤት ውስጥ የመጫወት እድል እኔ በምፈልገው ይገባኛል ብዬ በማስበው መጠን እያገኘሁ አይደለም፣ ስለዚህ በቃ ከአርሰናል መውጣት እፈልጋለሁ የሚል ውሳኔ ላይ የደረሰ ተጫዋች አለ። ይሄ ተጫዋች እንግዲህ ግብ ጠባቂው ኬፓ አሪዛባላጋ ነው። ኬፓ አሪዛባላጋ ዴቪድ ራያን ማስቀመጥ እንደሚቸገር ያመነ ይመስላል። እስካሁን ድረስ በካፕ ውድድር ላይ ነው አርቴታ ለኬፓ አሪዛባላጋ እድል የሰጠው። በዛም ጨዋታ ላይ ጎል አልገባበትም። ነገር ግን ደግሞ ዴቪድ ራያም ጎል እየገባበት አይደለም። ዴቪድ ራያም በሚሰለፍባቸው ጨዋታዎች ሁሉ በጣም የሚደንቅ አገልግሎትን እየሰጠ ነው የሚገኘው። ስለዚህ አርቴታ ካላበደ በስተቀረ ኬፓ አሪዛባላጋን እያሰለፈ ዴቪድ ራያን አስቀምጦ የዴቪድ ራያን ጥሩ ፎርም ላይ መገኘት ሊሰብረው ይችላል ተብሎ አይጠበቅም። ስለዚህ ይህንን ተጫዋች ማሳመን በጣም ከባድ ስለሆነ ከቼልሲ 5 ሚሊዮን ፓውንድ ብቻ ከፍሎ የወሰደውን ተጫዋች የመውጣት ፍላጎቱን ሊያከብርለት እየተዘጋጀ ስለመሆኑ መረጃዎች ወጥተዋል። ስለዚህ ኬፓ አሪዛባላጋና አርሰናል ክረምት ላይ ተገናኙ፣ አብረው ለመሆን ተስማሙ። 5 ሚሊዮን ፓውንድ ብቻ ተከፈለ። ነገር ግን ጥር ላይ ሊለያዩ ይችላሉ። አርሰናል በዚህ ግብ ጠባቂ መውጣት መፈለግ ላይ እንቅፋት አልሆንበትም የሚል አይነት አቋም አለው ነው ሲባል የተሰማው። እንግዲህ ይህንን ተጫዋች በመውሰድ ረገድ ከፍተኛ ፍላጎት ያለው በጣሊያን ሴሪኤ የሚጫወተው የሴስ ፋብሪጋስ ቡድን የሆነው ኮሞ ነው። ኮሞ ይህንን ተጫዋች ለማስፈረም ለአርሰናል በይፋ ጥያቄ ያቀርባል ተብሎ ነው የሚጠበቀው። እንግዲህ አርሰናል ክረምት ላይ አስፈርሞት ጥር ላይ ለሚሸኘው ተጫዋች 5 ሚሊዮን ፓውንድ ብቻ ነበር የከፈለው። አሁን ግን ጠቀም ያለ ትርፍ ተቀብሎ ከኮሞ ተጫዋቹን ሊሸኘው ወይም ግብ ጠባቂውን ሊሸኘው ይችላል ተብሎ ነው የሚጠበቀው። ስለዚህ ዴቪድ ራያን የሚያግዘው ሌላኛው ግብ ጠባቂ ይሆናል፣ ወይም ደግሞ እዛው ጥር ላይ አርሰናል ሌላ ተጨማሪ ግብ ጠባቂን ሊያስፈርም ይችላል እንጂ አሁን ባለው ተጨባጭ እውነት፣ አሁን ባለው ጉብዝና፣ አሁን በሚያሳየው ድንቅ ፐርፎርማንስ ዴቪድ ራያን አስቀምጦ ኬፓ አሪዛባላጋን በፕሪሚየር ሊግ በቻምፒዮንስ ሊግ ጨዋታዎች ላይ እንዲጫወት እድል መስጠት በጣም አስቸጋሪ ይሆናል። ምናልባት አብረው የሚቆዩ ከሆነ የካራባኦ ካፕና የኤፍኤ ካፕ ጨዋታዎችን ለኬፓ አሪዛባላጋ እየሰጠ በፕሪሚየር ሊግና በቻምፒዮንስ ሊግ ዋንጫ ለማንሳት ከፍተኛ ፍላጎት አለው። ግብ አድርጎ የሚሰራው እሱን ነው የሚባለው። አርሰናል ለዛ የበለጠ ትኩረት ሊሰጥ የሚችለው ከዴቪድ ራያ ጋር አብሮ በመሆን ነው ተብሏል። በነገራችን ላይ አርሰናል ራሱ ሜዳ ላይ ልክ ከመሆኑ በበለጠ አርሰናል ራሱ አሪፍ የሆነ ብቃት ላይ አሪፍ የሆነ ስብስብ ላይ በቃ የሚፈለግ ልብ የሚሞላ ማንንም ቢሆን የሚያስቀና እንግዲህ ይቀና የነበረው አርሰናል የሚቀናበት ሆኗል። በየቦታው ምርጥ ተጫዋቾች አሉት። ስለዚህ ከራሱ አሪፍነት ባሻገር ደግሞ ዘንድሮ በብዙዎቻችን ግምት ሊቨርፑል ዋንጫውን ያሸንፋል ስንል የነበረው ነገር አሁን እየተሸረሸረ ሊቨርፑል ላይ ያለው እምነት እየቀነሰ ሲመጣ አርሰናል ካላባከነው በስተቀር አሪፍ ነገር እየተፈጠረለት ነው የሚል ስሜት እንደገና መጥቷል። ስለዚህ በድል ማድረግ ተሸፍኖ የነበረው የሊቨርፑል ድክመት መጋለጥ ሲጀምር ይሄ ለአርሰናል መልካም አጋጣሚ ነው። በቃ የአርሰናል ጊዜ መሆን አለበት። አርሰናል አርቴታ እንጠንቀቅ እያሉ እንፍራ እያሉ ካላባከኑትና ካላበላሹት በስተቀረ የሊቨርፑልን የበላይነት የሊቨርፑልን የአምና ሻምፒዮንነት አርሰናል ዘንድሮ ሊያሳካው ሊነጥቀው ይችላል የሚል ሰፊ ግምት መያዝ ተጀምሯል። ይህንን የምንልበት ምክንያት ምንድን ነው?
ስለ ሊቨርፑል ለምን ሰጋን፣ ሊቨርፑል ቤት ያሉት ስጋቶች ምንድናቸው የሚለውን ነገር ስናነሳ እንግዲህ ሊቨርፑል ባለፉት 2 ተከታታይ ጨዋታዎች አንድ በቻምፒዮንስ ሊግ አንድ በፕሪሚየር ሊግ ሽንፈትን አስተናገደ በክሪስታል ፓላስ እና በጋላታሳራይ። ይበልጥ ስጋት ውስጥ ደግሞ የሚጥለው የተጫዋቾች ጉዳት ነው። ምርጡ ብራዚላዊው ግብ ጠባቂ አሊሰን ቤከር ተጎድቷል። ቅዳሜ ከቼልሲ ጋር በሚደረገው ጨዋታ አሊሰን ቤከር ለሊቨርፑል አገልግሎት አይሰጥም። እንደዚህም ሆኖ ሊቨርፑል አሁንም የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዡን በ2 ነጥብ ልዩነት በአንደኝነት እየመራ ይገኛል። በተከታታይ ባስቆጠራቸው ሌት ጎሎች በመታገዝ ነጥቦችን ሰብስበዋልና ሊቨርፑልን አሁንም አንደኛ ብለን እንጠራለን። በነገራችን ላይ ከ80 ደቂቃ በኋላ ብዙ ጎል በማግባት ሊቨርፑል በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ አንደኛ ደረጃ ላይ የሚቀመጥ ክለብ ነው። 6 ጎሎችን ከ80 ደቂቃ በኋላ አግብቷል። በነገራችን ላይ የሊቨርፑል ተፎካካሪ ነው የምንለው አርሰናል ከ80 ደቂቃ በኋላ ያገባቸው ጎሎች ብዛት 4 ናቸው። ስለዚህ እንደነዚህ ያሉ ነገሮች የሚገልጹት ሊቨርፑል የስካይ ስፖርትስ የፐርፎርማንስ ዳታ ወይም የአንድ ክለብ የሜዳ ላይ እንቅስቃሴን ጉብዝና ለመለካት ጠንካራ ነው ደካማ ነው ጥሩ ነው ወይስ ጥሩነቱን አጥቷል የሚለውን ለመለካት የሚጠቀሙበት ፐርፎርማንስ ዳታ አለ። ስለዚህ ስለ ይሄ የፐርፎርማንስ ዳታ ስካይ ስፖርትስ የሚጠቀምበት ስለ ሊቨርፑል የሚነግረን አሁን ከምንናገረው አንደኛ ነው ሊቨርፑል እስካሁን ድረስ ከ6 ጨዋታዎች 5 አሸንፏል ከሚሉት ይሄ የድሉን የአሸነፋቸውን ጨዋታዎች ብዛት የሰበሰበውን ነጥብ ብዛት ብቻ ከሚነግረን ነገር ይልቅ ፐርፎርማንሱን ወደ መለካት ስንወርድ ሊቨርፑል ቤት ያለውን ክፍተት የበለጠ እንረዳለን። ይሄ የሜዳ ላይ ብቃት መለኪያ መሰረት የሚያደርገው ኤክስጂ ወይም ኤክስፔክትድ ጎል ፎርሙላን ወይም ቀመርን ነው። በዚህ ቀመር ላይ ተመስርቶ የደረጃ ሰንጠረዥ ይሰራ ቢባል ክለቦች ሜዳ ላይ በሚያሳዩት እንቅስቃሴ በኤክስጂ ቀመር ተለክተው ማን አንደኛ ማን 20ኛ ይሆናል የሚለው የደረጃ ሰንጠረዥ ይውጣ ቢባል ሊቨርፑል ቦታው አንደኛ አይሆንም ነበር ይላል ስካይ ስፖርትስ፣ 7ኛ እንጂ። ይሄ ከማንቸስተር ዩናይትድም በታች የሚያውለው ነው ይላል። በዚህ የኤክስጂ ፎርሙላ መሰረት ክሪስታል ፓላስ ነው አንደኛ የሚሆነው፣ አርሰናል 2ኛ፣ ማንቸስተር ሲቲ 3ኛ፣ ቼልሲ 4ኛ፣ በርንመዝ 5ኛ፣ ማንቸስተር ዩናይትድ 6ኛ፣ እንደዚሁም ደግሞ ሊቨርፑል 7ኛ ደረጃ ላይ ይቀመጣል። በዚህ መረጃ መሰረት ሊቨርፑል እስካሁን ካደረጋቸው የፕሪሚየር ሊጉ 6 ጨዋታዎች በሁለቱ ብቻ ነው ከተጋጣሚዎቹ የተሻለ ሆኖ የተገኘው። እያወራን ያለነው ባገባቸው ጎሎች በሰበሰባቸው ነጥቦች አይደለም፣ ሜዳ ላይ በነበረው ፐርፎርማንስ እንጂ። ለሊቨርፑል እንደዚህ መሆን ታዲያ ምንድነው ምክንያቱ? ፐርፎርማንሱን ለምን ድሮፕ አደረገ? ለምን ከሊቨርፑል የሚጠበቀውን የሜዳ ላይ ብቃት ማየት ሳንችል ቀረን? የሚሉትን ምክንያቶቹን ዋና ዋናዎቹን እናንሳና ከቀዳሚው የቼልሲና የሊቨርፑል ጨዋታ ጋር አያይዘን በዝርዝር ልንመለከታቸው እንችላለን። አንደኛው ሊቨርፑል ቤት በዘንድሮ የውድድር ዓመት በደንብ የሚስተዋለው ችግር የቆሙ ኳሶችን የመከላከል ችግር ነው። ክሪስታል ፓላስ 2-1 በሆነ ውጤት ሊቨርፑልን ሲያሸንፈው ሁለቱን ጎሎች ያስቆጠሩት ሳርና ኤሪኒኪታ ናቸው። ሁለቱም ከቆሙ ኳሶች ነው ጎሎቹን ማስቆጠር የቻሉት። በነገራችን ላይ ባለፈው የውድድር ዓመት በ2024-25 ሊቨርፑል ከሙሉ የውድድር ዓመቱ ከቆሙ ኳሶች የገቡበት ጎሎች ብዛት 10 ብቻ ናቸው። ዘንድሮ ግን ገና ከ6 ጨዋታ 4 የቆሙ ኳሶች ሊቨርፑል ላይ ጎል ሆነዋል። ስለዚህ ከሊቨርፑል የባሰባቸው የቆሙ ኳሶችን በመከላከል ድክመት የሚጠቀሱት ዌስትሃም ዩናይትድ እና ሊድስ ዩናይትድ ናቸው። ስለዚህ እነዚህ ክለቦች ብቻ ናቸው ከሊቨርፑል የሚያንሱት እንጂ ሊቨርፑል የቆመ ኳስ በደንብ እየተቸገረበት የሚገኘው ጉዳይ ነው። ሁለተኛው ሊቨርፑል ቤት ውስጥ የሚስተዋለው ችግር አዳዲሶቹ ፈራሚዎች ገና በቃ የሚፈለገው ሌቭል ላይ አለመምጣታቸው ነው። እንግዲህ አሌክሳንድር አይዛክ፣ ፍሎሪያን ቪርትስ፣ ሁጎ ኢኪቴኬ፣ ኪርኪዝ፣ ፍሪምፖንግ እነዚህ በመደበኛነት በሊቨርፑል ጨዋታዎች ላይ የምናያቸው አዳዲስ ተጫዋቾች ናቸው። እነዚህ አዳዲስ ተጫዋቾች በተወሰነ ደረጃ ሁጎ ኢኪቴኬን ልናነሳ እንችላለን እንጂ ልብ የሚሞላ እንቅስቃሴን ከፍሪምፖንግ ከኪርኪዝ እንደዚሁም ደግሞ ከፍሎሪያን ቪርትስ እና ከአሌክሳንድር አይዛክ እስካሁን ድረስ ሊቨርፑል ማግኘት አልቻለም። ስለዚህ የእነዚህ ልጆች ወደ ብቃት የሚመጡበት ቀን ድረስ ሊቨርፑል በመቸገር ሊቀጥል ይችላል። እስካሁንም ለታየበት ክፍተት በምክንያትነት ይጠቀሳሉ። ሌላው መሐመድ ሳላህና አቋማቸው የወረደ
ነባር ተጫዋቾችም ለሊቨርፑል ደክሞ መታየት በፐርፎርማንስ መለኪያ በምክንያትነት ይጠቀሳሉ። ለምሳሌ ኢብራሂማ ኮናቴን ብንወስድ ለወትሮ የምናውቀውን ኢብራሂማ ኮናቴን እያየን እንዳልሆነ መቼም ሁላችንም የምንስማማበት ይመስለኛል። ኢብራሂማ ኮናቴ ዘንድሮ ከአርሰናል ጋር በተደረገው ጨዋታ ላይ የነበረውን ጥሩ እንቅስቃሴ ልንጠቅስ ካልቻልንና ካልተገደድን በስተቀረ በሌሎች በበዙት ነገሮች ላይ ኢብራሂማ ኮናቴ ልክ እንዳልሆነ ይገባናል። ግን ኮናቴ አልን እንጂ መሐመድ ሳላህም በእኔ እምነት በጣም ድሮፕ ካደረጉ የሊቨርፑል ነባር ተጫዋቾች መካከል አንደኛው ነው። መሐመድ ሳላህ በዘንድሮ የውድድር ዓመት 2 ጎል ነው ያገባው፣ 2 ደግሞ ለጎል የሚሆኑ ኳሶችን ሰጥቷል። ባለፈው በ2024/25 የውድድር ዓመት 47 የጎል ኢንቮልቭመንት ነበረው፣ ጎል ፕላስ አሲስት። ዘንድሮ ግን ገና 4 ላይ ነው ያለው። ዘንድሮ መሐመድ ሳላህ ኤክስጂ ፐርኬሙ በምንወስድበት ሰዓት ላይ 0.4 ነው። ይሄ እጅግ በጣም ደካማ የሚባል ቁጥር ነው። ለመሐመድ ሳላህ የማይመስል ነው። መሐመድ ሳላህ 0.4 ኤክስፔክትድ ጎልስ ፐር ጌም አለው ብለን ስንል ባለፉት 8 ዓመታት መሐመድ ሳላህ እንዲህ ያለ ዝቅ ያለ ኤክስጂ ፐር ጌም ኖሮት አያውቅም። ካለፉት 8 ዓመታት ጋራ ሲነጻጸር የዘንድሮ በግማሽ የቀነሰ ነው። ከዚህ በላይ ማሳያ ልናነሳ የምንችል አይመስለኝም። በ2024/25 መሐመድ ሳላህ ማለት ለሊቨርፑል እንግዲህ ካገባቸው አጠቃላይ ሊቨርፑል ባለፈው የውድድር ዓመት ካገባቸው ጎሎች ውስጥ 55.3% የመሐመድ ሳላህ ተሳትፎ ያለባቸው ናቸው። ወይ እሱ አግብቷቸዋል ወይ እሱ ለጎል የሚሆን ኳሶችን ሰጥቶ ሌሎቹ ተጫዋቾች አግብተዋቸዋል። ስለዚህ 55.3% የሊቨርፑል ጎሎች የመሐመድ ሳላህ ድርሻ አለባቸው ካለን ዘንድሮ እርግጠኝነት እዚህ ኮንትሪቢዩሽን ላይ ይደርሳል ተብሎ አይታሰብም። ነገሮች በፍጥነት እንዲሻሻሉ እንዲስተካከሉ ካልተደረገ በስተቀረ የመሐመድ ሳላህ የጎል ተሳትፎ ከ38 ጨዋታዎች በ21 ጨዋታዎች ላይ ለሊቨርፑል ውጤት ማግኘት ትልቅ ተጽዕኖ ነበራቸው። ይሄ ምን ማለት ነው? በሌላ አነጋገር ሊቨርፑል ከሰበሰበው 84 ነጥብ 38ቱ የሳላህ ጎሎች ያስገኟቸው ናቸው። ይሄ በጣም የሚገርምም የሚያስደነግጥም ቁጥር ነው። ሳላህ ላይ ዲፔንደንት እንደነበረ ሊቨርፑል የሚያሳይ ነው። እነዚህን በሳላህ ምክንያት የተሰበሰቡትን 38 ነጥቦች ብናነሳ ሊቨርፑል 14ተኛ ደረጃን ይዞ ነበረ የሚያጠናቅቀው። ከ14ተኛነት የገላገለ ጉብዝና መሐመድ ሳላህ ጋር ነበረ ነው እያልን ያለ ነው። ስለዚህ በዚህ እውነት ውስጥ ያለውን ሊቨርፑል አርሰናል ሊፈራው በጭራሽ አይገባም ብዬ አምናለሁ። እስካሁን በዘንድሮ የውድድር ዓመት የአርሰናል ስህተቱ እነ ሊቨርፑልን መፍራቱ ነው። እነ ሊቨርፑል ይፍሩት እንጂ አርሰናል ሊፈራቸው አይገባም። በልበ ሙሉነት ሊገጥማቸው ላሸንፋቸው እችላለሁ ብሎ ወደ ሜዳ በመግባት ዘንድሮን አለማበላሸት ከአርቴታና ከአርሰናል ይጠበቃል። የሚሆነውን እያየን ሐሳቦቻችንን ወደ እናንተ ማድረሳችንንም እንቀጥላለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት ሰላም ለእናንተ ይሁን። ይህንን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራትም አትርሱ እንላለን። ኢትዮጵያ ለዘለዓለም ትኖር። It's on here now. The goalkeeper's beaten and South Africa have done